ኢና ሊላሂ ወኢና ኢለይሂ ራጂዑን። ሁሉ ነፍስ ሞትን ቀማሽ ናትና የወንድማችን መሐመድ ሰኢድ እንግዲህ በትላንትናው ዕለት ማረፉን ሰምተናል ማለት ነው። ልብ የሚነካ ጽሑፍ በየፔጁ አየሁኝ ማለት ነው። እና እስቲ እኔ ይሄን ላጋራችሁ ብዬ ነው። አላህ ይዘንለት፣ አላህ ፊርደውሰል ጀነትን ይወፍቀው። እኔ የማውቀው እሽተቅና የሚለው በዛ ነሺዳው ላይ ነበረ የማውቀው። አላህ ከሳቸው ጎረቤት ያድርግክ፣ ከነቢያችን ሰለላሁ ዐለይሂ ወሰለም ጎረቤት አላህ ያድርግክ እያልኩኝ እንግዲህ ጽሑፉን እንግዲህ ላጋራችሁ ውድ ቤተሰቦቼ። 80,000 ብር ናት ያለችኝ፣ ኡምራ ማድረግ እፈልጋለሁ። አላህ ይዘንለት ወንድማችን መሐመድ ሰኢድ በዘንድሮ ረመዳን መጨረሻ ኡምራ መሄድ ከመጠን በላይ ፈለገ። ብዙ ወንድሞችንም ይህንኑ አማከረ። አረ እባክህ አንተ እኮ አቅም የለህም፣ ዋጋውም እኮ ውድ ነው፣ አንተ ደግሞ አቅም የለህም አሉት። በፍጹም አለ ሙሐመድ። ሱብሃነላህ፣ አላህ የጠራትን ነፍስ ማንም አይከለክላትምና በፍጹም አለ። ከረመዳን በኋላ ብትሄድ ይሻልሃል ብለው ሊያግባቡት ቢሞክሩ አይሆንም፣ የረመዳን መጨረሻዎቹን ቀናት ኡምራ ነኝ አለ። ሱብሃነላህ፣ አላህ የከተበለት ነገር ያው አይቀርም አይደለ? እሺ፣ በመጨረሻዎቹ 10 ቀናት ኡምራ ነኝ አለ። ፈርጠም ብሎ ምንድን ነው የመጨረሻህ አደረከው እኮ ብለው ሲቀልዱበት ያው በሉት ብሎ መለሰላቸው። ሱብሃነላህ፣ ያው አላህ አሳውቆታል ማለት ነው። ያው በሉት አለ ማለት ነው። አላህ ይዘንልክ። ቪዛ ፍለጋ ወጣ ወረደ። አልሐምዱሊላህ አላህ ፈቀደና ህልሙ ተሳካ። ሰዎች ገንዘብ ስላላቸው ብቻ ሳይሆን ሲጠሩ ብቻ በሚሄዱባት የአላህ ሱብሃነ ተዓላ ቤት ሄደ። የሚወዳቸው የረሱል ሰለላሁ ዐለይሂ ወሰለም ሀገር ረገጠ። ኡምራ ፈጽሞ መዲናን ዘይሮ ወደ ሀገር ቢመለስም በድንገተኛ ህመም ወደ አሂራ ሄዷል። እውነትም የመጨረሻው ኡምራ ነበረች። አላህ ይዘንለት። አላህ የጠራትን ነፍስ ማንም አያግደውምና አላህ ወፍቆታል ማለት ነው። ሱብሃነላህ፣ አላህ ምን ይሳነዋል? ያሻውን አድራጊ ነውና። ኡስታዝ በድሩ ሁሴን በአባድር መስጂድ ሽኝቱ ላይ እንግዲህ በቀብር ላይ የተናገረው ነው ማለት ነው። መሐመድ ሰኢድ የ4 ልጆች አባት ነው። ልጆቹ የቲም አድርጎ ነው የሄደው። የሁላችንም ድጋፍ ያስፈልገዋል። የቲም የሆኑ ልጆች የአባትነት ጣዕማቸውን ቢያጡም እንደ ማህበረሰብ አንድ ነገር ብናደርግ መልካም ነው። እናም ለየቲም ልጆቹ የምትለግሱ ስጦታ ካለ በልጆቹ እናት በባለቤቱ አካውንት የምንችለውን እንነይት። የአካውንት ስም ነጃት አብዱል መናን ጦሃ፣ ሚስቱ የኢትዮጵያ ንግድ ባንክ 1458297 ብሎ እንግዲህ ሁሉም የቲም ልጆቹን ጥሎ ሄዷልና ልጆቹንና ባለቤቱን መደገፍ አለብን ብሏሉ ማለት ነው ኡስታዞቻችን። እንግዲህ በዛሬው ዕለት የቀብር ስነ ስርዓቱ ተፈጽሟል ማለት ነው።
በትውልድ ሀገሩ ላይ ማለት ነው። በዱንያ እንግዲህ እንደዚህ ነች። በደሴ ነበረ እንግዲህ ቀብሩ። ያው እንግዲህ ቀብሩ ተሸኝቷል ማለት ነው። እችው ናት እንግዲህ የዱንያ ነገር። በዚች ምድር ላይ ማንም ሰው አይቀርም። ያው ግን አካሂዳችን አላህ ያሳምርልን። የተመኘውን ደግሞ አላህ ወፍቆት ሄዷል እሱ ወደ አኼራ ማለት ነው። እንግዲህ የእኛንም ደግሞ መጨረሻችን ከቲማችን እያሳመረልን እያልኩኝ አላህ እንግዲህ ለወዳጅ ዘመዶቹ ለመላው ቤተሰቦቹ አላህ መጽናናትን ይስጣቸው፣ አላህ ሶብሩን ይስጣቸው እያልኩኝ እንግዲህ ልጆቹንም ደግሞ አላህ ያሳድግለት። እንግዲህ ዲነል ኢስላምን ከፍ የሚያደርጉ ልጆች አላህ ያድርግለት እላለሁኝ። ውድ ቤተሰቦቼ እንግዲህ ለነበረን ቆይታ አመሰግናለሁ። አላህ ይዘንለት፣ አላህ ይራህማ።